የአማራ ፋኖ በጎንደር የአማራ ፋኖ በጎጃም የአማራ ፋኖ በወሎ የአማራ ፋኖ በሸዋ ለነስክንድር ሰዎች ጠላት ናቸው ዘመነ ካሴ የሚባለው ደግሞ አብሯቸው ሲሰራ መልአክ ነው ወደ 9 ክንፍ ነው የሚሰጡት ወደ 2 3 እንኳን አይደለም ወደ 9 ክንፍ ነው የሚሰሩት ዞር በሉ ብሎ ሲለያቸው ሰይጣን ነው ዲያብሎስ ነው ለነሱ ማለት ነው አሁን ለየትኛውም ነገር ተጠያቂው ዘመነ ካሴ ነው በእነሱ ቤት ሀብቴንም የሚያዘው ዘመነ ነው እንግዲህ ጎንደር ገብቶ ዘመነ ሀብቴን ቁጭ በል ተነስ ይለው ማለት ነው ሳሙኤል ባለድልን የሚያዘው ዘመነ ነው ምሬ ወዳጆን የሚያዘው ዘመነ ነው ሻዋም የሚያዘው ዘመነ ነው በእነሱ ቤት ማለት ይሄ ትክክል አይደለም አሁን ይሄ ቅድም ያልኳችሁ ነው ቢስማርክ ያስፈልጋል አዎ ቅድም ወንድማችን ናፖሊዮን ያስፈልጋል ሚኒሊክ ያስፈልጋል አብርሃም ሊንከን ያስፈልጋል አጼ ቴዎድሮስ ያስፈልጋል እምላችሁ ለዚህ ያስፈልጋል አሁን ተናንቀዋል አቅም እየተፈታተሹ ነው ይሄ ደግሞ ተፈጥሯዊ ህግ ነው በዚህ በትጥቅ ትግል በፖለቲካ ትግል አንደኛው የግድ አንዱን ገፍትሮ መውጣት አለበት ህወሓት በኢትዮጵያ መንግስት ውስጥ ያለች አብይ አህመድ ስርዓተ መንግስቱን አጽንቶ መሄድ አይችልም እና ህወሓትን አበሳጭቶም ጎንትሎም እሷም ትቢተኛ ናት ጎንፍላ ወጣቀት አድርጎ ሽባ አደረገና ዛሬ ህወሓት የአብይ አህመድ ደጅጠኝ ሆነች አለቀ ይሄ ግድ ነው ተፈጥሯዊ ህግ ነው አለቀ በዚህም በአማራ ትግልም ውስጥ አሁን ያለው ሁለት ኃይል ተፈጥሯል ሁለቱም ኃይል እየተፎካከረ ነው አለቀ ያሸነፈ አማራን ያስተዳድራል አለቀ ምንድነው ያለው የእስክንድር የኡጋንዳ ተወካይ ባንዳው አሰግድ መኮንን ማለት ዘርዝሮ ነው የሚጠራቸው ምንድነው ያለው በሽምግልና ስም በሃይማኖት ስም ነው የሞቱት አለ ምክንያቱም ይሄ የነ ዘመነ የነ ምሬ የነ ሀብቴ የነ ኢንጂነር ቡድን በፕሮቴስታንቱ በፓስተሩና በእነዚህ በእንትኖቹ ኦርቶዶክስ ወይም ደንበኛ ሙስሊም የአማራው ሙስሊም ተደርጎ ስለሚወሰድ ፓስተሩ እንኳን ይቃወማል እንዘባ አንደኛው ሙስሊም ይናገረው እንመጣለን ፓስተሩ ይቃወማል ሙአቶ አህዶ ነው የሚሏቸው ማየት እንችላለን የምስጋናው አንዱ ዓለም ሲናገር መስማት ትችላላችሁ አዳምጡ ያውለ የዓለም ብርሃን ሙአቶ አህዶና ክርስቲያን ህብረት ነው የሚባሉት እሺ የሶስቱም ሊቀመንበር ዘመነ ካሴ ነው እሺ የነው ይሄ ምን እንደሚያምን እና እንደማያምን እናውቀዋለን አይደለም ግን ነው እንደ ቱል ለሚጠቀምበት በዚህ ማድነቅ ይቻላል እሱ ለቤተ ክርስቲያን መጋረጃ ቅድም ያልኩን ምንጣፍ ፓስተር ምስጋናው ነው ይሄን የሚለው ፔንቴው መስብለን ጎንደር ላይ ምንጣፍ ገዝተናል ብራዋት ዲቴሉ መናገር ስለማልፈልግ ነው እና ግን ልዩነታቸው ምንድነው አንደኛው እንትን አለው የተወሰነ ሴኩላሪስቲክ ኢንተርፕሪቴሽን አለው ማለት ምንም ችግር የለም ንጉስ ከሆነ ዝም ብሎ መንገስ ነው ተቀባም አልተቀባም ንጉስ ከሆነ ዳስቦክ የሚሉ አሉ ሌላኞቹ ግን በጳጳስ ነው ተቀብቶ የሚነገሰው የሚሉ አሉ ይሄ የመቀባት የኔታ ይባቢው ዴፊኒሽን ማለት ነው ልዩነቱ ይሄ ነው አይ ቲንክ ግን ሁለቱም ላይ አማራ ያልሆኑ ሰዎች አሉበት ለብሔርተኝነቱ አንቲቴሲስ የሆኑ ናቸው ለምን ይሄንን የምታየው ለምሳሌ አደረጃጀቶች የፋኖ አደረጃጀቶች ክፍለ ሀገራዊ ናቸው የአማራ ፋኖ በጎንደር ሲቋቋም ሎያሊቲያቸው ወይ አሊጃንሳቸው ለዚህ ለክፍለ ሀገሩ አይደለም የሆነው ለፈንታውን ዋጭ ፈታነ የሆነው ኡጋንዳ ነው ያለው ለዛን ለመሳሰሉ ነገሮች ስለዚህ ልብ ምንድነው ልብ ያለበት መዝገብ አለ ነው የሚባለው አይደለ ልባቸው የት ነው ያለው አማራም ላይ ጎንደርም ላይ አይደለም ያለው እነዚህ ሰዎች ልባቸው ሌላ ቦታ ነው ያለው ሌላ ፊሎሶፊ የሚከተሉ ናቸው እና አንዳንዴ በነገራችን ላይ መሬት ላይ ህዝቡ ኮንፊውዝድ ይሆናል ዳዊት ይዘው ክላሽ ይዘው ሲሄዱ what's going on ምናምን ይላል ምክንያቱም ሪሊጂየስ ከሆንክ ያው በክርስቶስ ወይም በታምኖት አምናለህ
በቃ እንደዛ ነው አይደለ ግን ደግሞ ተኩሰ መትገድል ከሆንክ ሌላ ነው የሆነ ማለት እንደ ጂሃዲስቲክ እንትን I don't know ምን ብዬ እንደምናገር እኔ ወይ ብዙ አታናግረኝ ቀጥል እኔ እንግራ ይግባኝ ምስጊዬ አሮድዛው ሰድልኝ ምስጋናው ግራ ገባው ዳዊት ይዘዋጋሉ አለ እንዴ የጸለዩ ነው እንጂው በሚገርም ሁኔታ ጸሎት እያረጉ አምላክ ይርዳኝ ይያሉ ሙስሊሞቹ እየሰገዱ ዱዓ እያደረጉ ያለ እግዚአብሔር እርዳታ ይሄንን ሰይጣናዊ ስርዓት መጣል ስለማይቻል ይሄ መናፍቅ ከመሬት ተነስቶ እንዴት ዳዊት ይዛሉ እንዴት መስቀል እዚህ ደረታቸው ላይ ያደርጋሉ ይላል አንተ በመስቀል አታምንም በዳዊት አታምንምና እነሱ ታዲያ ሃይማኖታቸው ነው ምን ያደርጉ ምን እንዲያደርጉ ነው የምትፈልገው ምን እንዲያደርጉ እስከዚህ በላይ ምን እንዲመጣ ተጠብቃለህ ቢሞትም ቢኖርም ኃይል ስጠኝ ብሎ እንደ መጽሐፍ ቃል እንደ እግዚአብሔር ቃል ነው በዛ ተነስተው የሚሄዱት ማለት ነው ምስጋናው ለሄኖኬ በስልክ ጸሎት እንደጸለየለት ሄኖክ አስነብቦናል ሄኖኬ ሽጥላ አስነብቦናል አንዴ የሆነ ጊዜ እስላም ሆኖ ነበር ከዛ በኋላ ደግሞ ፕሮቴስታንት ሆኗል አሁን ደግሞ ያማራን ፋኖ በነ እንትና በኩል ካልመጣ በስክንድር በኩል ከስክንድር ጋር እስከ መጨረሻው ድረስ ገደል ገባለው እያለ ያለን ስለዚህ አሁን እንትኑ ሰፍቶ መጥቷል እንዴት ዳዊት ይደረጋል ብሎ ማለት እንግዲህ እሱ ያደገበት እምነቱና አምልኮ ሌላ ነው እንግዲህ ሲናገር ራሱ ሰምቻለሁ የፖለቲካው ቅማንትነት አለበት ይሄ ትክክለኛው የጎንደር ቅማንት ሳይሆን የፖለቲካው ቅማንትነት አለበት አክስቶቼ ቅማንት ናቸው ሲል ሰምቻለሁ የአባቱም ደግሞ የአምልኮ ስርዓት የተለየ እንደሆነ ብዙዎቹ የጎንደር ሰዎች ሲከራከሩትና ሲናገሩት ሰምቻለሁ አሟሟታቸው በሌላ እንደሆነ ማለት ነው እና ከዳዊትና ከመስቀል ጋር የተቃረነ ሃይማኖትና አስተዳደግ ያለው ሰው ከዚህ በላይ ሊናገር አይችልም ይሄ በጣም አሳፋሪ ነገር ነው ፋንታውን ዋቄ መምህር ፋንታውን ዋቄ ስለ ጎንደር ምን አገባው ስለ ጎጃም ሐሳብ ይሰጣል እንደማንኛውም ሰው ሃይማኖቴን የሚያድንልኝ የአማራ ትግል ነው ከሚሉት አንዱ ነው ፋንታውን ኦሮሞነቱን አልደበቀም አለቀ ነገር ግን ማንኛውም ሰው እንደሚመኘው ሃይማኖቴን ያድንልኛል ብሎ ሐሳብ ነው የሚሰጠው በምን ጉልበቱ በምን አቅሙ ለራሱ ስደተኛ ዛጋ ሄደው ይሄ ግዳ መጥቷት የኔ ታይባቤ ምንትስዬ መስቀል ምናምን ስለዚህ መስቀለኞቹ ያሸንፋሉ ማሸነፍም ያለባቸው እነሱ እግዚአብሔርን ያዙ እነሱ ናቸው አሁን ሰይጣንና መልአክ ናቸው እየተዋጉ ያሉት እየተከራከሩ ያሉት እየተሟገቱ ያሉት እነ ምስጋናው ካሸነፉ ያኛው ኃይል እጅ መስጠት ብቻ ነው ያለበት እጅ መስጠት ነው ያለበት እነ ምስጋናው ከተሸነፋችሁ ደግሞ አፋችሁን ጸጥ ብላችሁ ለአሸናፊው ኃይል መገዛት ነው ያለባችሁ ያለው ሁኔታ ይሄ ብቻ አይደለም መሐመድ ደግሞ ይመጣል መሐመድ ማለት የፋንታውን ሙሐቤ የአሜሪካ ተወካይ የኢትዮ 360 የዚህ ምንድነው ስሙ ጥሩልኝ የዲሲ ግብረ ኃይል የግንባሩ የባልደራስ ተወካይ ነው ይሄ በአካል አግኝቻለሁ በአካል አናግሮኛል ጥያቄ ጠይቆኛል ቢሮ ድረስ የነሱ ቢሮ ድረስ ሄጄ አናግሬዋለሁ ማለት ነው አሁን እሱም እንግዲህ ፖለቲካ ሊሰራ ይመጣል ፖለቲካ ለመስራት ይመጣል ማለት ነው በነገራችን ላይ በየቦታው ጆሮ መኖሩ ጥሩ ነው የኔ ወፎች ደግሞ በየቦታው ናቸው ተደብቀው ቢያወሩ ተሰሰቢሉ አሉ ዘመዴ ያው እኔ ደግሞ እንደሚሆን አርጌ አመጣዋለሁ ማለት ነው ይሄ አሁን ሀብታሙ አያሌው ነው የሚያዘው የወሎ የሙሐቤ ተወካይ ነው ከዛ በኋላ በእንትና በከፍ ያለው ደሴ ሞት እቺ ፖለቲካ ሊሰራ ይመጣል ማለት ነው እንስማው ታረኛ ጋሻም ዳንሰን ወንድሜ ጋሽ መሐመድ ነው ጋሽ ሚዲያ ጋሽ መሐመድ ኦኬ እሺ ጋሽ መሐመድ ጆቀጥል ይችላል ቀጥል እሺ ወንድሞቼ በርግጥ እንደ ጎንደር እንደ አማራ እንደ ወሎ እንደ ሸዋ ተዋርደናል ያዋረዱንም በጣም በትምህርት ያልገፉ ቦዘኒዎችን ወደ
ሚዲያ አካባቢ በማቅረብ በየከተማው በየጥጅ ቤቱ በየመሸታ ቤቱ በየሬስቶራንቱ ካምፔን እንዲያደርጉ እድል ፈጥረውላቸው የነሱን ሚዲያና ፕሮፓጋንዳ የሚያካሂዱ አሁንም የሁለት ማንነት ያላቸው የሚዲያ ሰዎችን በማስቀመጥ የሁሉ ካምፔን ሲደረግ መከፋፈል ይመጣል ዝም በሉ እየተባለ ባለመናገር የፕሮፓጋንዳ ሰለባ ሆነን አሁን ይሄን ነገር ሲያካሂዱ አሁን የበለጠ በቃ ምን ሰራውታል ተደምሳችሁ ያሉ ፉከራ ያያዙ ቴክስቶችና ሽክራሮች እያየን ያለን እርጉዝና ጉድ እያያደርገፋል ይደለም ይፎክሩ ለጊዜው ያጭበርብሩ ለጊዜው እኛም ማድረግ ያለብን ምንድነው አሁን ወታደራዊ ስትራቴጂና ሚስጥሮችን እንደዚህ በአደባባይ ማውራት የለብንም ይሄ ያለ ነገር ነው እንኳን ገፍተው መጡ ፈጣሪ ለግፉአን የቆመው ስለዚህ የአፋድ ኃይልና ሰራዊት በሚቻለው መጠን ማንኛውን ኢሚነንት የሆነ ዋር እንደሚመጣብን ባለፈው ተናግረናል አይ ጦርነት የለም ያሉ ኃይሎች ነበሩ ይሄው ጦርነት ይሄው ህወሓት ሳምሪ አርሚ ሰባብሎ ሱዳን የተዘጋጀው በብርሃን የሚመራው መሳሪያ እየሰጣቸው መጥተው ህወሓት ራያን ስልክቶ ጥቋት አሁን ደግሞ ወልቃትን ለመያዝና እነሱ ህወሓትን መልሰው ለማንገስ የሚደረግ ጥረት ነው ያለው ስለዚህ ታላቁ መሪያችን ላይ በእያንዳንዱ ኃይል ላይ እስከ ኮሚቴያችን ሰርገው ገብተው አያዘኝም ማነው እሱ እየተባለ አመራሮቻችን እርስ በርሳችን ስንናጠስ ገንዘብ ሳንሰበስብ እዚህ ደርሰናል money is very important it's a power ስለዚህ ያለምንም ፍርሃት ያለምንም ይሉኝታ የሚነገረውን እየተናገር እየገሽልጥናቸው እርቃናቸውን እያስቀረን ያገኘነውን የሚዲያና የነሱን የጥጋብ የትዕቢት arrogance and ignorance የሆነ አመለካከታቸውን ሴትና ጥሬ ስጋ ጠጅ እየቀረበለት የሚከተክተውን ዘመነ ካሴን የዘይን ነጋዴ የሆነው ምሪ ወዳጆን በማጋለጥ ሀብቴ ባዲን የነበረ ባሳምነው ሞት የሚጠረጠር ኃይል እና የመሳሰሉትን እርቃናቸውን በማስቀረት ከፍተኛ የሆነ የሚዲያ ዘመቻ መክፈት መቻል አለብን በሁለተኛ ደረጃ ከውጭ መሳሪያ እንዳያስገቡ በወልቃይትም ሆነ በሱዳን ድንበር እዛ ያለው ኃይላችን መጠንከርና ማንኛውንም ኃይል መፈተሽና መመርመር ማያዝ አለበት የዋታ ዋጊ ከነመታወቂያቸው ነው የሚሄዱት እነሱ ማያዝ አለበት ሌላው ኮሎኔል ደመቀ ዝም ብሎ አጥቶ መቀመጥ የለበትም አሁን በኋላ እሱ ላይ አብይን ይዘው ስለሚዘምቱበት ህወሓትን ይዘው ስለሚመጡበት ጥንቃቄ ቢያደርግና ከአፋድ ጋር ተዋህዶ ቀጥታ እየገሰገሰ ወደ መሃል ሀገር መምጣት መቻል አለበት አይ ነው አቅም አለ እናደርገዋለን ቁርጠኝነት ስለሌለን ነው ሶስተኛ የምናገረው ሽምግልና የሚባል ነገር ጦርነት ላይ አይሰራም በሽምግልና ስንት ጀግና መሪዎች ተሸንፈዋል የሰገሌ ጦርነት በወሎ ብንመለከት በሽምግልና ነው የንጉስ ጋር ጦር የተፈታው ሽምግልና በሚለው ስንመለከት የተለያዩ ታቦት ዘወያኔዎች እየቀረቡ ስንት አድርገዋል ጎቤን አስበልተናል ሌሎችንም አስበልተናል በሽምግልና ኮሎኔል ስልጣኑን ሰጥቶ ዕውቀት አጠገቡ ማይደርስ የሳውዲ አረቢያ ዘይት ነጋዴ እኔ ልምራ ብሎ መስቀል ይዞ እንደሚያምን ሰው ሲመጡበት ኮሎኔል ለኦርቶዶክስ እምነታችንና ለመስቀል ወንድሞቻችን እምነት ባለው ክብር መሰረት እንዴ በመስቀልና እንደሰማችሁት ነው የመጣው ከራሳቸው ነው የንግግሩ ምኑም እንደምታዩት የመጣው ከራሳቸው ነው ሽምግልና አይሰራም ብሏል በቃ አለቀ ይሄ የአፋድ ቡድን ሽምግልና አይሰራም የሚያስፈልገው በሚዲያም በምንም መቧቀስ ነው ብሏል ከነሱ የመጣ ነው ከነሱ የመጣ ዘመነ ካሴ ጎጃምን የሚያክል ትልቅ ህዝብ ይመራል በዚህ መጠን ሂድና ሞክረው ሀብቴ ወልዴ ጎንደርን የሚያል ሰፊ ህዝብ ይመራል በዚህ መጠን እየሰደብከው ሂድና ሞክረው ምሬ ወዳጆ ወሎን የሚያል ሰፊ ህዝብ ይመራል በዚህ መጠን እየሰደብከው ሂድና ሞክረው
ደሳለኝ ሲያስብ ሸዋን የሚያክል ብዙ ህዝብ ይመራል በዚህ መጠን እየሰደብከው ሂድና ሞክር አለቀ ማንና ማን መዋሃድ ያለበት ነው የሚለው መሐመድ ኮሎኔል ደመቀ ዘውዱና የደረጀ ቡድን ተዋህዶ ባስቸኳይ እየገሰገሰ መምጣት አለበት ይላል ማን እንደምስሶ ሀብቴ እንደምስሶ ማን እንደምስሶ የነዘመነን ጎጃም እንደምስሶ ማን እንደምስሶ የነምሬን ወሎ ደምስሶ ማን እንደምስሶ ሸዋ እንደምስሶ መምጣት አለበት እኛ ደግሞ መኒዝ ፓወር አለ ሱሬ ምን ማለት እንደሆነ ባላ ይተረጉምልኛል በቃ መኒዝ ፓወር አለ እና ያንን መሰብሰብ አለብን እኛ ያቀርቶብናል አለ ይሄ የዶላር ነጋዴውላ እሱንም አስቀረውባችሁ እሱንም አነጠፍኩባችሁ እሱንም አደረኩባችሁ በሱ ስንት ነበረ የፋኖ ስንቱ ፋኖ ተገደለበት ስንት ፋኖ ተከፋፈለበት ጎጃም ታመሰበት ጎንደር ታመሰበት ወሎ ታመሰበት ሸዋ ታመሰበት ለአማራ ፋኖ ተብሎ የተሰጠ ገንዘብና ሀብት እናንተ ዲሲ ላይ ተቀምጣችሁ እናንተ አሜሪካ ተቀምጣችሁ እስክንድርን ጫካ ሰዳችሁ ገንዘቡንማ ተጫወታችሁበት ግን ያ ገንዘብ አለ ገንዘብ ወረቀት ነው ያልቃል ወለድ ሲሉት እንሰማለን አዋላ በዚህ መጠን እነሱ ከተዘጋጁ ሌሎቹ በእጃቸው ሙቅ ይዘው የሚጠብቁ ይመስላል ሙቅ ይዘው አንተ ብቻ እንድትናገር ሌላው እንዳይናገር የሚከለክለው ህግ ያለ ይመስላል አንተ ስትደራጅ ሌላው የማይደራጅ ይመስላል አንተ ሌላውን ሳታከብር ሌላው አንተን እንዲያከብርልህ ተጠብቃለህ አንተ በዚህ መጠን ሌላውን እየገፋ አንተን እሽኮሮሮን ሊልልህ ትፈልጋለህ ኮሎኔል ደመቀ ዘውዱን ከአብይ ጋር ሆኖ እንዳይወጉት ይላል ይሄ ነው ድንቁርና ይሄ ነው ማይምነት አሜሪካ መኖር በራሱ አውሮፓ መኖር እኮ ብዙ ትምርት ያሰጣል እኔ እዚህ ውሾቹን አይቻለሁ ድመቶቹን አይቻለሁ ሰልጥ ነው ወደ ጃፓን ወደ ምናም ሲሄድ ደግሞ ውሾቹ ሐኪም ቤት ሄዶ መድኃኒት ይገዛሉ ፋርማሲ ሄዶ መድኃኒት ይገዛሉ ገበያ ሄዶ እንትን ብለው ይመጣሉ ጦጣ ይሰለጥናል ውሻ እስከ 3ኛ ክፍል ይማራል እንዴት ትልልቅ ሰዎች ሆነው ሰዎች አይምሯቸው እንዴት አያበለጽጉ ኮሎኔል ደመቀን እስካሁን የማያውቅ ሰው ኮሎኔል ደመቀ የብልጽግና አባል ነው ኮሎኔል ደመቀ ከአብይ ጋር ነው የሚሰራው ኮሎኔል ደመቀ ጸረፋኖ ነው ኮሎኔል ደመቀ መከላከያን ቤዛ አድርጎ አማራን የሚያስቀጠቅጥ ሰው ነው ኮሎኔል ደመቀ ወያኔዎችን ተቀብሎ ኡመራ አስገብቶ ይሄው አማራን የጨፈጨፉትን አስተናግዶ የላከ ነው እና እሱ ከአብይ ጋር ሊቀጠቅጡት ስለሚችሉ እነ ሀብቴ እነማ ሊቀጠቅጡት ስለሚችሉ ዛሬ ከኛ ጋር ሆኖ እንደዚህ አድርጎ መሄድ አለበት ይላል ይሄ የድድብና ልክ የድድብና ጥግ የለበት እኔ እነዚህ አሁን እዚህ ሰውዬ ስር ለደቂቃ መቀመጥ አልችልም ከዚህ ሰውዬ ጋር ለደቂቃ ማውራት አልችልም ተግባባ ገና ይሄ በዚህ አይነት ህፃናዊ ልጅነታዊ አይምሮ ሰውየው ግዝፍ ብሎ ምናምን ግብዲያ ሆኖ እንደዚህ መሆን ትክክል አይደለም ምሬ ወዳጆ የሳውዲ አረቢያ ዘይት ነጋዴ ነው አለ ዘይት ነጋዴ ነው አለቅ ለእንትና ስልጣኑን የሰጠው መስቀል ተይዞ በእናት በቃ ሲል ያኛውም ደግሞ ሙአቤ በቃ እሱ ካለ ምን ቸገረኝ እኔ ለሱ ብሎ ሰጠው አለ እነሱማ ስለነቁበት ነው የእስክንድር አሽከር መሆኑን ስላወቁ ነው ህዝቡ ባጠሰራይቱን የመረጠው ምሬ ካልመረጣችሁኝ አላለ አለቅ እነዚህ በዚህ በኩል በዚህ መጠን የተዘጋጁትን ሰዎች እናያለን ማለት ሁሉም የሚሉት ምንድነው በሽምግልና ሰበብ ተገደለ በሽምግልና ሰበብ ተመታ በሽምግልና ሰበብ እንደዚህ ሆነ በሽምግልና አንተን እንደዚህ ሆነ ነው የሚለው ሀብታሙ አያሌው እቺ የሙዘይንን ታሪክ ያመጣው እሱ ነው እንደገና ደግሞ አሸናፊ የሚባለው ልጅ አብሮት ሲሰራ ከርሞ የሚፈልገው ሚሽን አልፈጽምለት ሲል እንደገና አሸናፊ ወሎ ላይ የሚከሰው እሱ ከገዱ ጋር እንዲሆነ ምናምን ብሎ ማለት ለሰለሞን አጠና ደውሎ ካጠና ጋር ሲነጋገሩ ትላንት ሰምተናቸዋል እንስማው ሰለሞን አጠናም የሚለውም ይሄንን ነው መግለጫ ሲሰጥ ማለት ነው በኢትዮ 360 ለሀብታሙ መግለጫ ሲሰጥ እንዲህ ብሎ ነው የሚሰጠው ምንድነው የሚለው ወንድማችንን ከጀርባ መቱት ነው የሚለው አርበኛ ሰለሞን አጠና ለአርበኛው ከፍ ያለው ገዳዮችና ለአማራ ህዝብ ያስተላለፈው መልእክት ብሎ ሀብታሙ አያሌው አፍራሳ ነው ይሄን የሚለው አርበኛ ሰለሞን አጠና ደግሞ ከጎንደር ይሄንን ብሏል እንስማው ለአማራ ህዝብ ብዙ ጊዜውን ከግማሽ በላይ
መስዋዕትነት የከፈለ ጀግናችን በጠላት ሳይሞት ከጦርነት ጀምሮ ከዛም በፊት እስካሁኑ ድረስ እየፎከረ እየገባ ከትላንት ወዲያ ፎክሮ ገብቶ ጠላትን ሲዋጋ ውሎ ያሎ ያለ ነው አለ እየፎከረ ያሎ ያለ ሲዋጋ አለ ያሉ እየነገሩ ማታሪ ኮፒ ያደረጉልን ለምን ምትገባ ያለ ስለምሰው እንደስቀው ነበረ ትናንትና ግን ሲዋጋ ውሎ አድሯል እየተጨርሷል ስለዚህ ለንግግር ብለን እናቀርበውና እንደዚህ እናድርገው በሚል የራፈ ሲሮ ሰላማና በሆኑ ሰዎች ሰላማና በሆኑ የትግል ጓድሱ ትግል ያስተማራቸው አንዳንዶቹ ከብልጽግና ጉኛው ወጥተው አውጥቶ ትግል ያስተማራቸው ሰዎች ከሌላ ወገን ተልኮ ተሰጥቷቸው የራሳቸው ወንድም አብረው ከአንድ ሰፈር ከአንድ አካባቢ ተወልደው ባደጉ ሌሎቹንም ሴረኞች ጨምረው እንግዲህ ይሄን የመሰለ ወንድም አጣጥተውናልና ያጣነው ወንድም ለኛ የቅርብ የትግል ጓዳችን ቢሆንም ለአማራ ህዝብ ለሀገር ወዳድ ኢትዮጵያዊም ጭምርት ነው የቀረውና የተሰማናትን ጥልቅና መሪር በጣም መሪር ጥልቅና መሪር ነው እንከተም አልተኛንም ማለት ለመናገር በርግጥ እንደተባለው ታጋይ ሞታል ትግል ይቀጥላል ነው ብዙ ጀግኖችን 5-6 ሰራዊት የሚመራ ጀግና ነው 5-6 ከፍሎች አሉ ትግሉ ይቀጥላል መስማችን ሰለሞንም ቢለው እንደዛ ነው ሰለሞንም ይያለ ያለው ሲዋጋ ነው ያለው ጠላትን ሲደመስስ ነው ያለው ከዛ በኋላ ጥይት አለቀበት ጥይት ካለቀበት በኋላ ደግሞ ቆይ ጥይት አልቆብሃልና እናታልህ ብለው ባዶ እጁን ያለ ሰውዬ አታለው እንግዲህ ገደሉት ማለት ነው እና መመካከር ያስፈልጋል ለመዋሸት ራሱ መመካከር ያስፈልጋል ህዝብ የሚመራ እና ሀብታሙን እየሰሙ እና ምናምን እየሰሙ መቀደድ ትርፉ ኪሳራ ነው የሚያመጣው ልጁ ሞቷል እንዴት ሞተ እግዚአብሔር ነው የሚያውቀው ደሙን እግዚአብሔር ይመልስለት በግፍ ተገድሎ ከሆነ በሴራ ተገድሎ ከሆነ የአቤልን ደም የተበቀለ እግዚአብሔር ይበቀልለታል ቃየን ገድሎ ዝም ብሎ አይኖር ዜራው ከየት ነው እንዴት መጣ እናያለን እዛ በኩል 40 ገድሎ ከጀርባው ተመታነ ሰው ከጀርባው ከተመታ ውስጡ ነው ያሉት ማለት ነው ገዳዮቹ አብረውት ናቸው ያሉት ማለት ነው አለቀ ሁለተኛ ነገር ደግሞ በሽምግልና ሰበብ ተጠርቶ ከሆነ ሽምግልናዎቹ የት በኩል መቼ የለም ይሄ አይደለም በቦታው የነበረው ሰው ደግሞ የሚናገረውን እንሰማለን ዋናው ቦታው ላይ የነበረና ሲናገር የምንሰማው ጌታ አስራደ ወይም ተስፋውን የሚባለውና ጌታ እንትና ራሱ እምወደው እኔ በጣም አከብረዋለሁ እስካሁን ደረጃ በላይ የሚናገረው ነው ምንሰማው ደረጃ በላይ ነው የሚነጋገሩ የሚሰማው ደረጃ በላይና ጌታ አስራደ ያደረጉትን ንግግር ለሚዲያ ያበቃው የተቀዳውን ለሚዲያ ያበቃው ናትናኤል ነው ናትናኤል ናቲ አንደግም ሞይ የሚባለው የብልጽግና አፈቀላጤ እሱ ነው ለሚዲያ ወጣው እንዴት ነው ለናቲ የደረሰው የሚለውን ትላንት ጥያቄ ጠይቄ ነበር ይሄ ስልክ ቅጂ ኢትዮ ቴሌኮም ነው የቀዳው እንደዛ እንዳይባል የስልክ ቅጂያቸው ያንዳንዶቹ የሳተላይት ነው ቴሌ ሊቀዳው አይችልም እና ማን ቀርቶ ለናትናኤል ሰጠው ልብ በሉ ናትናኤል ከለጠፈው በኋላ ቀጂው ድምጹ የራቀው ነው ወይስ ድምጹ የቀረበው ድምጹ የራቀው ከሆነ እሱ ሰጥቷል ድምጹ የቀረበው ከሆነ እሱ ሰጥቷል የባለሙያዎች በሰጡት ትንታኔ መሰረት ደግሞ ቴሌ ከሆነ የሚቀዳው የሁለቱንም ድምጽ ባላንስ አድርጎ ነው የሚቀዳው የሁለቱንም ቅጂ እኩል ነው የሚያመጣው አንዱን ሩቅ አንዱን ቅርብ የሚያደርገው ቅርብ ተናጋሪው የሚቀዳው ነው ሩቁ የሚቀዳው ነው ብለው መልስ ሰጥተውናል ከዚህ አቋያ ስንተነተነው እናንተ ፍርዱን እንድትሰጡ ጽፋችሁ አዘጋጁ የዚህ የስልክ ቅጂ ማን የቀዳው ማን ነው ለናትናኤል ያደረሰው ናትናኤል ሰበር ዜና ብሎ ያወጣው እንዴት ነው የሚለውን አብረን እናያለን ቀጥል አሰማልኝ አላህ ወንድማማች እንዴት ነው አንተ ከእንጃችን ተቆረጠው እንማማች
ምንም ማድረግ አይቻልም አይዟችሁ ማልዳ ነገር ይሆናል አይዞ አሁን መጥናናት ነው በቃ አሁን መጥናናት ነው ያለው ሰራዊት መሰብሰብ ነው እኔ ልንገራችሁ ማልዳም ነግሬዋለሁ ምንም ዝም ብለ ሚዲያውን አስተላልፍልኝ እኔ ልታየነ ዛሬ የትም ነው ማገባው ይያለ እባክህ ተተኳሽ ላይኖራችሁ ይችላል ለነሱም ይሆን አላጣም ምናምን ይያለ ነው በተሶኝ ገባ ማልዳ እኮ አይሆንም ያንተ ስልክ ቢብሎኝ ያንተ ስልክ ቢያለኝ የያሱ ስልክ ቢያለኝ ሀብታሙ ሩቅ ነኝ ባለበት ቆም ቢያለ እየሮጠ ነበር ያነፈነፈ ይመጣው እባክህ በስሜት አትግባ ቆይ ረጋበል ብያለሁ ቃሉ ደርሶ ነው ዛሬ ማልፋቱ ነው የስድብ ማትላቁበት እዛ ማዶ የስድብ ማትላቁበት እዛ ቡዳ ሰፈር በቴክስት የስድብ ማትላቁበት አንተ ሚሊሻ ነህ እጅን ይዘን ምን ወስደኛሉ ተወኝ ወንድማለህ ተወኝ እንደው ይታረገዋለህ ጦር እንኳን እንዳይሰበሰብ በአንድ ሰው እያለ ጦር እኮ ነው ታውቀው ልክ እንደ አንተ ባትኖር ምን እንደሚሆን ሲያወስድ በሱ ቀጠና ምን እንደሚሆን ሲበዛ ልክ ሰው እንዴት ነው አዲሱ እንዴት ነው ምናምን ገና ተባታተን እናያለን እራሱ በስዳን ወጣን አሁን ወጣችኋል አይደል ሁላችሁ ተወሰነ ወጣል እየጨለመ ነው እንግዲህ እየተያየናለ ሱሳና ሀብታሙ ምን ላይ ነው ያለው እነሱ ሌላ ትንሽ ወጣ እነሱ ወጣ ያለው ወጣ ነው ያሉት ያው እነሱንም ጭምር እያሳደዷቸው ነበር በአንድ በኩል ግን ጦርነቱ አልቆ እኮ በቃ የሆነ ሀገር ደርሰው እኮ ነው በቃ ለእሱ የተተኮሰች ጥይት እንደው ምን አይነት ድግምት እንደሆነ ግራ ነው የሚገቡት ያው ቀኑ ስለማልፋት እኮ ያስጠቃል ቀኑ ስለማልፋት ትትከስ ደህና ነው ወዶበታል ትትከዷል አለ አራለድም በቃ እሱ ብቻ ነው የሞተው ሰኔ ቆሰለ ሰኔ ሞተ በቃ አልበቃ በቀደም የለመን ነው እባክህ አትግባ እባክህ እያልኩ ለማንም ወረን ሰውን እኮ ነው ታዘምቶ ገሳንት ገፍት አሁን ነገር ሰው ሲወጣ ይሰብሰብ የለም አሁን ማን ያለ የሱ ምክትል ማን ነው አዲሱ እንዴት ነው እንደው ተወኛንማ እሱ ከሌለ ሰው ምን ለምን እንዳርካሱ ያለ እንደው አጠር ነው እሱ እንትና እንግዲህ እሱ እንትና የመጣው እነሱ የመጣው ማን ነው ተሰራሽዋን እንግዲህ ምን ይችላል እናድርግ እሱማ አዲሱ ማለ ምክትሉ ማለ እንቶኔ እንጂ ያን አይደለም እነሱ የመጣው እነሱ በጣም ይፈልጉት እሱ እንትና ማን ነው ማን እንዳከለ አይደለም ሱማ ስታ ሌላ አይደል እሱ ሌላ ሊጫወት ብንፈልግ ወይ እሱን አርት ታለፈለ ያኛው እንጂ ያኛው ማን ነው አንዱ እነሱ የሚፈልጉት እነሱ ነው የመጣው አናው ቆማን ነው ፍቅሩ ነው ማን ነው ቆራጡስ አለስ ማይወራስ ለጦር ነው ያለው ሲመጣ እኮ እሱን አይዞ በሉታው የቆራጡ ስልክ ላከኝ የቆራጡ ስልክ ያው የቆራጡ ስልክ ላከኝ የሱ ስልክ ላከኝ ወይ ያከንደ እንደሰማችሁት ነው እንግዲህ መግለጫው ድርጅቱ ሲያወጣ በሽምግልና ስም ጠርተውት ገደሉት ነው ያለው ደረጀ ነው መሪው የዚህ ክፍለ ጦር መሪ ደረጀ ይሄው ከ40 በላይ አተላላኪዎችን በሽምግልና ስም ምናምን ጠርተውት ገደሉት ነው ያለው መግለጫ ያወጣው እስክንድርም ይሄንኑ ደግሞታል እስክንድር መግለጫውን የላከው ለደረጀ ሀብተወልድ ነው
ለግንቦት ሰባቱ ለአብይ አሽከሩ ማለት ነው። እስክንድርም በድምፁ ይሄንን አረጋግጧል እንሰማለን። ከዛ ደግሞ እነዚህ ያሉትን ተሰሙታላችሁ ማለት ነው። ምንድነው እስክንድር ያለው? ደረጀ ሀብተወልድ በራሱ መጀመሪያ ቀርቦ ሰበር ዜና ብሎ እነዚህ ኢሳት ላይ የነበሩ እሳቶች እነዚህ ግንቦቴዎች እነዚህ የኢትዮጵያን ህዝብ ትግል ጠልፈው ወስደው አብይ አህመድ እግር ስር ዘፍዝፈው የህዝብን ገንዘብ ሙልጭ አድርገው ለሰራዊት ግንባታ ለጁንታ መከላከያ ብለው ህዝቡን አጥበው በተለይ የአውሮፓን ገንዘብ የጀርመኖችን ገንዘብ የሆላንዶችን ገንዘብ እጥብ አድርጎ 9 ዩሮ 40 ዩሮ እየሰጡት ይዞ ሄዶ ለአብይ አህመድና ለብርሃኑ ጁላ ለበሬው ለከብት ማረጃው ካራ ሲገዛ የከረመው ሰውዬ ቀጥታ ለመግለጫውን ልኮለት እሱ ሲያነብ እንሰማለን። እንስማ። ደረጃ ሀብተወልድ ቀጥል። አርበኛ ከፍያለው ደሴ በትናንትናው ዕለት መስዋዕትነት ተቀብሏል። የአርበኛ ከፍያለው መስዋዕትነት መክፈል ብዙዎችን አሳዝኗል፣ ብዙዎችንም አስደንግጧል። ተመልካቾቻችን ይህን በተመለከተ ተጨማሪ ዝርዝር መረጃዎችን ለማግኘት የሁሉንም አካል አስተያየት ለማካተትና ለማስተላለፍ ጥረት እያደረግን ነው የምንገኘው። የሆነ ሆኖ በዛሬ ዕለት የአማራ ፋኖ ህዝባዊ ድርጅት አመራር ከሆኑት መካከል አንዱ አርበኛ እስክንድር ነጋ አጠር ያለ መግለጫ አድርሶናል። እስክንድር በአርበኛ ከፍያለው ደሴ ህልፈትን ተከትሎ የሰጠው አጭር መግለጫ የሚከተለው ነው። በነስተልኝ የአማራ ፋኖ የትግል ምልክት የሆነው የድርጅታችን ስራ አስፈጻሚ አመራርና የአማራ ፋኖ ጎንደር ጠቅላይ ግዛት እዝ ተቀዳሚ ምክትል አዛዥ የጦሩ ፊት አውራሪ አርበኛ ከፍያለው ደሴ በዓላማ ቢሶች ከጀርባው ተወግቶ በመሰዋቱ የተሰማኝን መሪር ሐዘን መግለጽ እወዳለሁ። ላለፉት 9 ወራት አንድ አማራ አቀፍ ድርጅት ለመመስረት የተቸገሩ የተወሰኑ ግለሰብ አመራሮች ከተመሰረተው አማራ አቀፍ ድርጅታችን ጋር በቅንነት አብሮ ከመስራት ወይም አማራጭ ሐሳብ የያዘ ድርጅት ከመመስረት ይልቅ ለአማራ ህዝብ አንድያ የሆነውን ድርጅታችንን ለማፍረስ እንቁ መሪዎቻችንና ታጋዮቻችንን ለመምታት ቃታ ስበዋል። በሚያሳፍር መልኩ ደግሞ ወልቃይትና ራያን በኃይል እናስመልሳለን ከሚሉ ጽንፈኞች ጋር እንደሚሰሩ በአደባባይ ከመናገራቸው ባሻገር ከጽንፈኞቹ ተልእኮና የጦር ቁሳቁሶች እየተቀበሉ ጦር እስከ ማዝመት መድረሳቸውን በአደጋ ቀጠና ውስጥ የሚገኙት የወልቃይትና ራያ ነዋሪዎች እንዲሁም መላው የአማራና የኢትዮጵያ ህዝብ ልብ እንዲልልን እንወዳለን። የአማራው የህልውና ትግል ያጣው አይተኬ ጀግና አርበኛ ከፍያለው ደሴ በታሪክ ማህደር ስሙን በወርቅ ቀለም የጻፈ በመሆኑ በትግል ፍሬዎቹና በህዝቡ ህሊና ሕያው ሆኖ ይኖራል። አደራ ጥሎብን ስላለፈም ትግሉ ተጠናክሮ ይቀጥላል። ታጋይ ይሞታል እንጂ ትግል አይሞትም። ክብር ለሰማዕቶቻችን። ድል ለአማራ ፋኖና ለድርጅቱ አፋሃድ። ድል ለአማራ ህዝብ፣ ድል ለኢትዮጵያ ህዝብ። አመሰግናለሁ። እስክንድር ነጋ ከትግል ሜዳ በማለት ነው እንግዲህ እስክንድር ነጋም መግለጫ በደረጀ ሀብተወልድ በኩል ለመላው ኢትዮጵያውያንና ለድርጅቱ ደጋፊዎች እንዲሰማ ያደረገው ማለት ነው። የእስክንድር የውጭ ተወካዩ የወሎ የኮሎኔል ተወካዩ መሐመድ ጠቀስ አደረገ። ምን ወልቃይትም ጠቀስ አደረገ። እስክንድር ደግሞ አሁን ጎትቶ ማንን አመጣ? በጣም ሴንሲቲቭ ኢሹ ስለሆነ በቃ ወያኔ ራያ ሊወስድ ነው እንትን ሊወስድ ነው። ስለዚህ ሰው ከኛ ጋር ሆኖ እንዲከላከል አይነት ስሜት የሚያጭር ልክ የአማራ ፋኖ ከወልቃይትንና ራያን እንደሚሰጠው እግዚአብሔር የሰጠው ነው። አጫጭሮቹን እንስማ። አጭራጭሮቹን 40 ደቂቃ እና 1 ደቂቃ ከምናምን እንስማቸው። ልብ ብላችሁ ስሙ። እሺ ቀጥል። ወየት እንዴ አለ ወንድም ነው። እንዴት ነው አንተ? ቀኝ እጃችን ተቆረጠ ወንድም ማለት አይዟችሁ ምንም ማድረግ አይቻልም። አይዟችሁ ወንድም ማልዳ ነገር ይሆናል።
ወረቶኝ ልመን አይዞ አሁን መጥናናት ነው በቃ አሁን መጥናናት ነው ያለው ሰራዊት መሰብሰብ ነው እኔ ልንገራችሁ ማልታም ነግሬዋለሁ ምንም ዝም ብለ ሚዲያውን አስተላልፍልኝ እኔ ልታየነ ዛሬ የትም ነው ማገባው ይያለ እባክህ ተተኳሽ ላይኖራችሁ ይችላል ለነሱም ይሆን አላጣምና ምን ይያለ ነው በጦሶኝ ገባ ማልዳኩ አይሆንም ያለ ያንተ ስልክ ቢብረኝ ያንተ ስልክ ቢያለኝ የያሱ ስልክ ቢያለኝ ሀብታሙ ሩቅ ነኝ ባለበት ይቆም እንዴ ያለ እየሮጠ ነበር ያነፈነፈ ይመጣው እባክህ በስሜት አትግባ ቆይ ረጋበል ብያለሁ ቀኑ ደርሶ ነው ዛሬ ማልፋቱ ነው የሰደም ማትላኩበት እዛ ማዶ የሰደም ማትላኩበት እዛ ቡዳ ሰፈር በቴክስት የሰደም ማትላኩበት አንተ ሚሊሻ ነህ እጅን ይዘን ነው ወስደኛሉ ተወኝ ወንድማለህ ታረጋለህ ጦር እንኳን እንዳይሰራና ባንድ ሰው ያለ ጦር እኮ ነው ታውቃለህ እንዴ አንተ ባትኖር ምን እንደሚሆን ሰውስ ይወሱ ቀጠና ምን እንደሚሆን ሲበዛልክ ሰው አለበ ወንድ ከዚህ የስልክ ጥሪ የምንሰማው ደረጀም ሲናገር የምንሰማው ሽምግልና ሳይሆን የተከደው ጦርነት ነው የተገባው ማልዳ ነግሬው ነበር ነው የሚለው ደሬ ማልዳ ነግሬው ነበር እሱም ዝም ብለ ብቻ ሚዲያ አስተላልፍልኝ ለና ቤስክስ ለጣና ቲቪ ሰሞኑን ጣናዎች ደግሞ እሱ ነበር የሚያስተላልፉት ከፍ ያለው ደሴ በጣም ነው ያጮሁት አያሌው መንበርም ከማን ከሆኑ ጀግና ጋር አድርጎ ሚያዚያ 3 ምናምን አስተሳስሮ አብሮ ነው ሲሰራለት የነበረው በቃ አመቻችተውታል በደንብ ያመቻቹት ዝም ብለ ሚዲያ ላይ አስተላልፍልኝ ጥምብዬ ልገባኝ ልታይነኝ ዛሬ በስሜት ነው ለነሱ የሚሆን በስሜት አትግባ ብየዋለሁ እያለ ከለከያ አረ ጥይት ላይ ኖር ይችላል ጥይት ያልቀብ ይችላል ስለው ለነሱ የሚሆን ጥይት አላጣም ብሎ ነው ሄደው እንግዲህ ይሄ ነገር ቀኑ ደርሶ ነው ያቺን ቀን የማያልፋት ሆኖ ነው ብሎ ነው ያለው ታዲያ ከዚህ በኋላ ተከታታይ መግለጫ ወጥቶ እሱ ለሽምግልና ጠርተውት ከጀርባ መተውት ያስኬዳል ወይስ እናንተ ናችሁ የገደላችሁት ባለፈው ኮሎኔሉ ወደነ ሀብቴ ይሄዳለው የሚል ቃል ሲናገርና መግለጫ ከማውጣቱ በፊት መከላከያ ልካችሁ የሚደርስለት የሚያግዘው አቶ ኮሎኔል ታደሰ ሼቴ አልፏል ከወንድሞቹ ከቤተሰቦቹ ጋር ነው ተጨባጭፎ ተዋግቶ የሞተው መከላከያ እንዲገለው አድርጋችሁ ማለት አሁንም ሲመስለኝ ምናልባት ከፍ ያለው ደሴ ወደ ወንድሞቹ ወደነባዬ ወደ ወንድሞቹ ወደነ ሀብቴ ይሄዳለው የሚል ነገር ተናግሮ እንግዲህ ከኋላን የተመታው ከተባለ እሱ ብቻውን እንዴት ተለይቶ ሞተ ትጠየቃላችሁ ቀን ይመጣል ብርሃን ይመጣል እውነት ይመጣል እናንተ የፈለጋችሁት መቀጣጠል ዘመነ ካሴ ነው ገደለው ሀብቴ ነው ገደለው ራሳችሁ የለኮሳችሁት እሳት ራሳችሁን ነው መልሶ የሚበላው የበላው ራሳችሁን ነው መልሶ የሚበላው እንስማው ቀጥል ያማማቱ ምን አለ ቆይ ያዝልኝ ቆይ ያዝ መልስልኝ ምንድነው የሚለው ጌታ አስራደ ለምንድነው ሄደው ለምንድነው የሚዋጋው ሲባል ለመዋጋት ደግሞ ምክንያቱ ስድብ የስድብ ማት ላኩበት ቴክስት አደረጉበት እነዚያ የቡዳ ሰፈር ከዚያ ከቡዳ ሰፈር ላኩበት አንተ ሚኒሻ አንጠልጥለን ነው የምንወስድ አንተ እኮ ሚኒሻ ነህ አሉት ተናደደ ብዋለ የጦር መሪ ጎንደርን የሚያክል የወከለ ቴክስት አንቦ ቴክስት አይቶ ተናዶ ጦርነት ለመግጠም የሚሄድ እግዚአብሔር ያሳያችሁ ሀገር እጁ ላይ ብትወድቅ እንዴት ሊሆን ነበር
በምን እንደሚናደድ ምን እንደሚያናድደው የሚያውቁት አጠገቡ ያሉ ናቸው። ስለዚህ ይሄን ሰውዬ አበሳጭተውት እንዲሄድ አድርገውታል። ከዚያም መተውታል፣ ጥለውታል። የኔ ግምት ነው። ከዛ ፖለቲካ ሊሰሩበት ፈልገዋል። የኔ ግምት ይሄ ጠይቆታል። ስለሰደቡት ነው። አሁን እግዚአብሔር ያሳያችሁ። የሩሲያው መሪ ስለተሰደበ ኒኩለር መተኮስ አለበት እንዴ? የአሜሪካው መሪ ስለተሰደቡ ኒኩለር መተኮስ አለባቸው እንዴ? እንዴ ጦረኛ ወታደር የሆነ ሰው እኮ ስድብ ችሎ ቦምብ ችሎ ጥይት ችሎ ነገሮችን በጥበብ ያልፋል እንጂ ምድር ቴክስት እያነበበ ሰው ለውጊያ ይሄዳል እንዴ? ሚኒሻ ተባልኩ ብሎ ይሄ ያለመማርን ያለማገናዘብን ያሳያል። ስለዚህ የፋኖ ትግል የሚጎተተው በአብዛኛው ማገናዘብ የማይችሉ ሰዎች የሚመሩት ከሆነ ነው። ተሰደብኩ ብሎ ጦር የሚሰብቅ ከሆነ ነው። አይደለም። ይሄ አማራነትም አይደለም። ከፊደል የተፋታ ሲሆን ይሄ ነው። በቃ የመንደር ጎረምሳ አስተሳሰብ ሲኖር ይሄ ነው። አጠገቡ ፕሮፌሰር ተቀምጦ ሰውየው ተሰደብኩ ብሎ ኑ ብሎ ሌላው ሳውንስ ከሱ ጋር ሄደው ተዋክተው የሚሞቱት ሰዎች ለምን ሞትን ነው የሚሉት? እስቲ ለአፋድ ነው የሞቱት? ለደረጀ ነው የሞቱት? ለእስክንድር ነው የሞቱት? ለአማራ ነው የሞቱት? ለማን ነው የሞቱት? ለራሳቸው አይደል? ምን ሆኖ ነው የሞቱት? ከፍ ያለው ጌቱ ተሰደበ፣ እሱኑና ንግጠም አለ፣ ተከትለውት ሄዱ፣ ሞቱ። እዛስ የሚገደሉት በመሰደቡ ተበሳጭቶ ጥይት ሊተኩስና ግንባር ሊመታ ይሄ መሪ መሆን ይችላል? ይሄ አያችሁ፣ እስክንድር መርጦ የያዘው እስክንድር ነቅሶ የያዘው በጭንቅላታቸው ላይ ጌም መጫወት የሚችላቸውን ሰዎች ብቻ ነው። እስክንድር ዘመነ ላይ ይሄንን ጌም መጫወት አይችልም። ዘመነ ፊደል የቆጠረ ከአረማያ ዩኒቨርሲቲ በወርቅ ሰቅሎ የተሸለመ ሸዋ ኢንጂነር ደሳ ስሙ ራሱ ኢንጂነር ደሳለኝ የሆነ በምሬ ዙሪያ ኔኖክ ናቤ ያሉ በናብቴ ዙሪያ ስንትና ስንት ጀግኖች ስንትና ስንት ምሁሮች ፕሮፌሰሮች ያሉ የሚወሰነው በጋራ የሚወሰነው ተአስሬ ተለክቶ አንዴ ነው የሚቆረጠው። እስክንድር ግን መከታውን ነው የመረጠው። አቤጢሞን ነው የመረጠው። ይሄንን ተበሳጨው ያለና ጦር የሚያዘምት ነው የመረጠው። ስለዚህ እስክንድር በጣም እንግዲህ አሁን ብዙዎች ዋጋ እየከፈሉ ነው። እሱ ምንም አይሆንም፣ እሱ የሚደርስበት የለም። ነገር ግን ልጆቹ ዋጋ ይከፍላሉ ማለት ነው። የት ነው የሞተው? ሽምግልና ቦታ ነው የሞተው። ከኔ ጋር ናችሁ? እስቲ አለን በሉኝ። ከኔ ጋር ናችሁ? አመጣው ነው ሽምግልና ቦታ ነው የሞተው ልጁ። አለው በሉኝ። 40 ሰው ገድሏል። እሱ ከ40 በላይ ገድሏል። ሽምግልና ቦታ ነው የሞተው። እስቲ አለው በሉኝ። አሁን የማይነካ ነገር ነው የምነካው። ተድበስብሶ እንዲያልፍ ነው የሚፈልገው። እናቴ እኔ ዋጋ የከፈልኩበት ነው። ሲጀመር ጀምሮ የነበርኩበት ነው። አንተ ብልጽግና ስትጫወት እኔ ፋኖ አማራ ራሱን ካላደራጀ ይመለከተኛል። ስለሚመለከተኝ ነው የምናገረው። ሀብታሙ አያሌው እኔ ከኢትዮጵያዊነት ያልወርድም፣ እኔ ቤተሰቦች ያሳደጉኝ እንደዚህ ናቸው፣ አማራ ልሆን አልችልም ሲል የነበረው አፍራሳ እኔ ያኔ አማራ ካልተደራጀ ነፍጡን ካላነሳ ስለነበርኩ ሰው ነኝ። እኔ እንትን አለኝ። እስክንድር ፋኖ እንዲህ ነው ተዋክቶ መመለስ ነው እንጂ የፖለቲካ ስልጣን አይገባውም ብሎ ሲናገር እኔ አማራ ስልጣን ካልያዘ መከራው አይቀልለትም ብዬ ስናገር የነበርኩ ሰው ነኝ። ይመለከተኛል አላችሁ? አለን በሉኝ። እስቲ አለን በሉኝ። ጦርነቱ ከሌለ ምንም ጦርነት የለም። ጦርነቱ እኔ እናገራለሁ፣ ትሰማለህ። ውሸት ከሆነ ዘመድኩን የተናገረው ይሄ ውሸት ነው ብለህ ታመጣለህ። እኔ እናቴ ወላዲት አምላክን ይዤ ነው። ተመልከት፣ እኔ ድርሳነ ሚካኤልን ይዤ ነው፣ ዝም ብሎ አይደል። እኔ ድርሳነ ሚካኤልን ይዤ መጽሐፍ ቅዱሴን ይዤ እናቴ እመቤታችንን ከፊት ያስቀምጬ ነው የምለፈልፈው የምጮኸው። ዝም ብሎ አይደለም።
እኔ ከተሳሳትኩ እያንዳንዱ ወጥተህ ዘመዴ ተሳስተሃል ትክክል አይደለም ትለኛለህ እስቲ አምጣልኝ ቴሌግራም ላይ አላችሁ እየሰማችሁኝ ነው ልቀጥል አለን እያለ ነው ሰው ቁጭ በሉ የትም አትሄዱ ለሳምንት ይጣፋሉ አሁን ይሄን ፖለቲካ ሊሰሩ የነበሩ አማራን ከአማራ ሊያጋጩ የነበሩ ሴራ ሊያሴሩ የነበሩትን አፍራሽ ነኝ የከፈለኝ የለም የቀጠረኝ የለም በነፃ በራሴ በነፃነት ነው የሚሄደው በራሴ በነፃነት ነው የሚሄደው እስቲ አለን ብለዋል እንዴ አላየሁም እኔ ስለፈልፍ አላየሁም አለን ካሉ እስቲ አለን ልቀጥል እዚህ ልቀጥል ቀጥላለሁ አደቅሃለሁ የልጁን ደም እግዚአብሔር ያውጣለት ይበቀላል ደግሞ እግዚአብሔር ታዩኛላችሁ እንዴት እንደሚበቀል ታያላችሁ ልጁ በሴራ ሞቶ ከሆነ እግዚአብሔር ደሙን ይበቀለታል አልተማረም ይበሳጫል ብለው በቴክስት አበሳጭተው ራሳቸው ጠብ ካደረጉትም ራሳቸውን እግዚአብሔር ይበቀላል ጌታ አስራደ እግዚአብሔር ይበቀላል ኢያሱ አንተ ዲያቆን ነህ አንተ እኔ በጀርመን መከራ በገጠመኝ ጊዜ ድርሳነ ገድለ ጊዮርጊስን ይዘጧጧት በባዶ ሆድ ስትጸልይልኝ የነበርክ የመቅደስ ወንድሜ ነህ ዛሬ የመስቀል ጠላት የዳዊት ጠላት የሆነ ፓስተር ተከትለ የአማራ ፋኖን አዘቅት ውስጥ ከተሃልና እግዚአብሔር እጅህን ይሰጣል እን ማፍረስ አይቻልም አሁን የአማራ ትግል ከፍ ይላል እንደ ቢስማርክ ትዋጣለህ የግድን ነው ወደ አንድ ትመጣለህ ተቀጥቅጠ ተገርፈ ወደ የግድን ትመጣለህ አንተ ያዘጋጀው አንተ እሱን አዘጋጅተ ስልጣን ልትይዝ የመጣው አንተ በሱ በኩል ትከስራለህ ይሄ በደም ይሄ በመስዋዕትነት እየመጣ ያለ ትግል ነው ጊዜ ይወስዳል ጊዜ ይውሰድ ዘመን ይወስዳል ዘመን ይውሰድ በሐቅ ይሁን በእውነት ይሁን እንጂ ምድረ ሌባ ምድረ አሽቋላጭ ምድረ ቀጣፊ ሁላ ተነስቶ በቅዱስ ትግል የአማራ ትግል የፍትህ ጥያቄ ነው እውነተኛ ትግል ነው ለፍርድ ቤት ዳኛ ፊት ቢቀርብ ይገባቸዋል የሚባል ነው ጠግበው ነው አይደለም የሚባሉት ተማረው ነው ተገድለው ነው ተጨብጭበው ነው የሀገር ባለቤትነት አጥተው ነው አዲስ አበባ መግባት አጥቷቸው ነው አላፊ አግዳሚ የፖለቲካ ጀማሪ ሁሉ አፉን ከፍቶባቸው ነው መሯቸው ነው ልክናቸው ነው የሚለው ሰይጣን ዳኛ ቢሆን መልአክ ዳኛ ቢሆን ለአማራ ነው የሚፈርደው ከአማራ ጋር ያቆመኝ በደሉ ሐቁና በንጽህና መጀመሩ ሌባን አልታገስም ይቀጥላል ሽምግልናው ቦታ ነው ወይ አንጠይቃለን አሁን ሀብታሙ ዋሽቷል እኔ በዚህኛው ጉዞ አቤስክስትን አልሰማሁትም ጠፍቷል ይሄን መቋቋም ስለማይችል ሻዋ ያለው የነመከታው ቡድን ጅቦችን በልቶ መቀደስ ነው ብሏል የሚፈልጉት ነገር ታውቋል ሌሎቹም እንደዚህ ብለዋል መግለጫቸውን አይተናል አይደል ሁላችሁም አይታችኋል የት ነው ሽምግልና ቦታ ነው ወይ የተመታው ይሄ ሽምግልናን ክብር ዝቅ ማድረግ ነው መሰረቱ ሽምግልና ያስፈልገውም ይሄ እንደዚህ የሚያስብል አይደለም በቃ የሽምግልና ዘመን አልፏል ግን እውነት በሽምግልና ነው ወይው እነዚህ ካዲያን በሽምግልና ስም ከዋና ጦርንቱኑ 150 ኪሎ ሜትር ወስደውት ነው የገደሉት ነው ያሉት እስክንድር ነጋ እንዲህ ብሎ ነው ያዋሸው እንደዚህ ብሎ ደረጅ ነበረ ደርሼላችኋለሁ በቶሎ ደርሼላችኋለሁ አይዟችሁ እዚህ እንትን ጋር ያላችሁት ማለት ነው ይሄ ትራስጌ መብራት እኮ አስቸገረን ያያብለጨለጨ አምጣልኝ አሰማ ቶሎ በል ጦርነት እኮ አልቆ እኮ በቃ የሆነ ሀገር ደርሶ እኮ ነው በቃ ለእሱ የተተኮሰች ጥይት እንደው ምን አይነት ድግምት እንደሆነ ግራ ነው ያዝልኝ እዚች ጋር ያዝልኝ ኤልያስ ማአቬለዳ ኤልዬ ኑርልኝ ባለበት ኑርልኝ ይሄውላ ባንተ ነው እሺ ምንድነው ያለው ጦርነቱ አልቋል እኮ የሆነ ሀገር ደርሰው ሲመለሱ ነው የተረገመች ጥይት ነው ያለው ምንድነው ያለው እስቲ ወደኋላ አምጣልኝ ጦርነት እኮ አልቆ እኮ በቃ የሆነ ሀገር ደርሶ እኮ ነው በቃ ለእሱ የተተኮሰች ጥይት
እንደው ምን አይነት ድግምት እንደሆነ ግራ ነው የሚገባው። ድገሞ ጦርነት እኮ አልቆ እኮ በቃ የሆነ ሀገር ደርሶ እኮ ነው በቃ ለእሱ የተተኮሰች ጥይት። እንደው ምን አይነት ድግምት እንደሆነ ግራ ነው የሚገባው። ተመልከቱ። ማን የቆሰለው ሲለው ምንድን ያለው? እሱ ነው የቆሰለው፣ እሱ ነው የሞተው። አለቀ። አጠገቡ ያለው ሰው አልተጎዳም። አጠገቡ ያለው ሰው አልተመታም። ጦርነቱ አልቋል። የሆነ ሀገር ደርሰው ሲመለሱ ነው የተመታው። ማን የመታው? ከፍ ያለው ደሴን የመታው ማን ነው? ሰምታችሁታል። ቅድም እየለመነው ነው የሞተው ይላል። ደረጀን ሰምታችሁት ከሆነ እሱ ከሞተ በኋላ ሰራዊቱን እንኳን ያቆም መሪው ደረጀ ነው። እንቶኔ ሳለ ማን ነበር ስሙ? እንቶኔ ከነሱ ጋር የመጣው ከነሱ ጋር መጥቶ እነሱ የሚፈልጉት አለሱ አይደለም። አማንን ማሌባ እሱ እንደዚህ አድርጎን እያለ ይናገራል። ጦርነቱ ካለቀ በሰላም እየሄዱ ከሆነ በምን አይነት ድግምት ጥይት መታችሁ? ማን የመታው? ከጦርነቱ ቀጠና የራቀ ስለ ሽምግልና አልተወራም፣ ስለ እርቅ አልተወራም፣ ስለምን አልተወራም። ቶማስ መከላከያን የገደለው ነው ያለው። መልሶ ደግሞ የስቴፋኖን የገደለው ነው ያለው። የከፍ ያለው ደሴ ገዳዮች ከነዚሁ ከሚያወሩት ሰዎች አያልፍ። አሁን ጥያቄ እናንተን እጠይቃለሁ፣ በየቤታችሁ ያላችሁ ይሄንን የስልክ ቅጂ አሰማቸው ትንሽ። ማን ነው ሊቀዳ የሚችለው? ቀድቶስ ለናትናኤል ሊልክ የሚችለው ማን ነው? ይሄን ጥያቄ እጠይቃለሁ እኔ። መልሱልኝ። ስልኩን ክፈትላቸው። አንተ ሲያወሩ ክፈትላቸው፣ ያውራ። አይ ከመጀመሪያ ሌላውን ረዘም ያለውን ክፈትላቸው። ስሙት እናንተ። አስቆማለሁ እኔ። ማን ነው? ደረጀን የቀዳው ይሄን ስልክ? ፍርዬ ናት የቀዳችሁ ይሄን ስልክ? ፍርዬ ቴሌዋ ናት? ንገሩኝ፣ ማን ነው የቀዳው? ተናገሩ። ማን ነው? እሱ ነው የቆሰለው፣ እሱ ነው የሞተው? መጥናናት ነው ያለው፣ ሰራዊት መሰብሰብ ነው። እኔ ልንገራችሁ ማልታም ነግሬዋለሁ። ምንም ዝም ብለህ ሚዲያውን አስተላልፍልኝ እኔ ልታይነ ዛሬ የትም ማገባው ይያለ ሩቅ ያለው ነው የቀዳው ወይስ እዚህ ጋር ስልኩ አፉ ጋር ያለው ነው የቀዳው? ቀጁ ማን ነው? ይያለ ነው ተሶኝ ገባ ማልዳኩ አይሆንም ያለ ያንተ ስልክ ቢብሮኝ ደረጀ በላይ ነው ጌታ አስራደ ነው የቀዳው? ከሁለቱ ንገሩኝ፣ ጻፉልኝ። ሀብታሙ ሩቅ ነኝ ባለበት ቆም እንዴ ያለ እየሮጠ ነበር ያነፈነፈ የመጣው ጌታ አስራደ ነው። ንገሩኝ። ቆይ ረጋበል ይያለ ቀኑ ደርሶ ነው ዛሬ ማልፋቱ ነው። የስድማት ላኩበት እዛ ማዶ። እስቲ ቲክቶክ ላይ ያላችሁም ቶሎ በሉ ተናገሩ። ይሄን ስልክ ሊቀዳ የሚችለው ማን ነው? የቴሌ ነው የሚቀዳው? ፍርዬ ናት ወይስ ጌታ አስራደ ነው? ጌታቸው ረዳ እንትና ይቅርታ፣ ጌታ አስራደ ነው ወይስ ማን ነው? ደረጀ በላይ ነው ወይ የሚቀዳው? ስሙ ሰው እየመለሰ ነው። አንድ ጊዜ ይሄ ለታሪክ የሚቀመጥ ስለሆነ አምጣው። ቴሌግራም ላይ ግባ። ጌታ አስራደ ነው፣ ደረጀ ነው ያሉ አሉ። ጌታ አስራደ ነው። የፈለገ ይሁን። የሚቀዳው እስካሁንም የነሱ ነው። ሚዲያ ላይ የሚወጣው የነሱ ነው። የሚሰጣው የነሱ ነው። ይሄን ያህል ዝርክርክነት ከየት መጣ? ናትናኤል ከየት አገኘው? ከሁለቱ ውጪ ደግሞ የውጭ ስልክ ነው የሚኖራቸው፣ የሳተላይት ስልክ ነው የሚኖራቸው። እንዴት ሆነ? ትላንት ቀብሩ ላይ ያውላ ሲደረግ ኢያሱና ጌታ አስራደ ለምን ጠፉ? የት ሄዱ? ቀብሩ ላይ ለምን ጠፉ? በልጁ ሞት ለምንድነው መነገድ ያስፈልገው? ጎንደሮች እንዲዋጉ እንዲጋደሉ የተፈለገው ለምንድነው? አይሆንም። ሞቷላማ ጎንደር ሞቷላ።
ጎጃም ሞቷላ ወሎ ሞቷላ ሸዋ ሞቷላ የማንንም ኮተታም የፖለቲካ ሴራ ያየ የሚጋዳደል ከሆነ ሞቷል አያረጉትም ጸሎቱ የሚጠቅመው እዚህ ላይ ነው ህብረቱ የሚጠቅመው እዚህ ላይ ነው አንድነቱ የሚጠቅመው እዚህ ላይ ነው እሄዳለ ያለ ደግሞ ከሄደ ወይ ይገድላል ወይ ይገደላል እንመልከት አሁን ዘመቻው ማላይ ነው ዘመነ ካሴ ላይ ዘመቻው ማላይ ነው ሳሙኤል ባለድል ዘመቻው ማላይ ነው ሀብቴ ዘመቻው ማላይ ነው ምሬ ወዳጆ ዘመቻው ማላይ ነው ኢንጂነር ደሳለኝ ሲያስብ ሸዋ ላይ ዘመቻው እነሱ ላይ ነው የተያዘው ደረጀን በደካማ ጎኑ ገብቶበታል ጀግንነቱ ሳያንሰው ምኑ ሳያንሰው የደረጀን ስስ ጎኑን አውቀውለታል ስስ ብልቱን አውቀውለታል ጌታ ስራደም የሚለው ክንዴ አንተ ባትኖር ምን ይውጠን ነበር ከተናው ምናምን ይፈርስ ነበር አሁን ይሄንን በጣም ማስታመም የሚችል ነገሮችን ማገናዘብ የማይችል ከሆነ ያብጣል ይፈነዳል ያለኔ አይሆንም ጀግና ነኝ እኔ በቃ ወንድ ነኝ ይላል እንደሚተነፍስ የጀግናም ቀን እንደሚጨልም ካላወቀ ግራቀኝ ካላየ ዝም ብሎ እንደ ጋሪ ፈረስ ሁሌ ፋሲካ ሁሌ ማሸነፍ የሚመስለው ከሆነ ደረጀም ይበላል ለደረጀ ዛሬ ምክሬኔ አያዋጡህም እስክንድር አያዋጣህም አንተ ታመልከዋለህ ብጨፈለቅ አልደርስበትም ነው የምትለው ግን አያዋጣህም የቀራው አንተ ነህ እኔ ጥያቄ ጠይቃለሁ የደረጀ ልጆች የተገደሉት በመከላከያ ነው ብዬ አላምንም የደረጀ ልጆች ምናልባትም ልካውን ከፍ ያለው ጌቱ ከፍ ያለው ደሴ እንደተገደለው እንደዛ መስዋዕት አድርገው ሰውየውን እብድ አድርገው እንትን እንዲል አድርገውታል ብዬ ነው ማስበው ያለ አንተ ያሉት ነው አንተ ከሌለህ ያሉት ነው ይሄ ደግሞ አሳብጦታል ልጁ ከሚሆን ከነሳሚ ልጅ ጋር ከሸጋው ጋር የሚያወራውን እንስማ ደረጀ የሚያወራውን ስሙ እንስማ በድፍረት መነጋገር መቻል አለባችሁ ግዴላችሁ ይሄንን ዝም ብላችሁ ስሙ ይሄም የተቀዳው እንግዲህ ተመልከቱ የሚቀዳው የነሱ ነው ይሄንንም የሚለቀው ናትናኤል ነው የብልጽግናው ናትናኤል ነው የሚለቀው የብልጽግናዎቹ ጌትነት አልማው ናቸው የሚለቁት ይሄን የሚለቁት እነሱ ናቸው ቀጥል አሰማው ሸጋው የነ ሀብቴ ነው የነ ሳሚ ባለድል ደረጀ በላይ የእስክንድር ነጋ ነው ስሙ ልብ ብላችሁ ማስታወሻ ጻፉ ቀጥል ዴባና ዘዳለን በግድ ግን ለምሳሌ አሁን እናንተ ተገባችሁበት እስክንድር ነጋ ፋኑ ቋራው ቢላክ ስለሆነ በግድ ታገባዋለህ አንተ እስክንድር የሚባል ነገር እንደው እስክንድርን አሁን አንተ ባንታ አፋጠረው ባንታ በእኔ አፍ አይጠራም ሁላችን ጥቅልል አድርጎ ይበልጠናል ስለ ራሳችን ነው አሁን መታገል ያለብን መነጋገር ያለብን ስለ ራሳችን ስለኛ ካል እስክንድር አራኛ ደረጃ ተመሪ አዳምጠኝ እስክንድር ነጋ ስትላልማ እኔ አንተ በላይ ያለው አጠራም እኔ በስሬ ያለው ሌባ ግን እታገላለሁ ነው በስሬ ያለውን አይት አደራጅቼ ከበለሳ እስከ ቋራ ድረስ እቀጥላለሁ መራለሁ በቃ አቋሜ ነው ና እንጂ ና ቋራና እንደው ቋራ በቅምጫን ተገባ ወለት ወንደለ አይው አርበኛ ደረጃ እስካሁን ተናግረህ ያላቀም ማይ ትገኛለህ ያው ስመጣ ብታቆመኛለህ ማይ ትገኛለህ አትገኛለህ አንተ አትገኝ ወይ መንግስት ደምለሽ ትገባለህ እንግዲህ ትጠብቀኛለህ በቃ ትጠብቀኛለህ እንዴ ማለት ታመጣ እስኪ እንደው ጀግና ተወርድ ዱባባ ላይ መቅጠፍ ጀግና ተወርድ በደሳት መቅጠፍ ጀግና ተወርድ ፋኖን አደራጀት አሁን እኔ እመጣለሁ ጠብቀኝ ሳምንት እኔ ፋኖን አደራጀት እንዳንተ አማራን አልዋጋም እኔ ፋኖን ነው ማደራጀት እንዳንተ አማራን አልዋጋም ወይ እሷ የቅማንት ንብረት የዘረፍካት ሁላ የፋኖ ቀለብ ሳላጥቃት ፍቅር ደረጀ ላይ ነው አንተ ለግዳ ንጹሃኖች ምዘርፋለህ እኮ እኔም ከዘረፍኩ የአማራ እዚህ ጠይቀኝ አንተ ግን ለምን አንተ አንተ መናገር መቼም አልችልም አባተራ ማለት ውሸት አንተ ውሸት እንዲያው አንተ አሁን እንዲያው አንተ እንዲያው አንድ ቀን አታሰብር እንዲያው እኔ ጋር እኩል መናገር እስክንድር ጋር መናገር
እንደው ወሬ ወይ ስመጣ ነው ጀግና ማለት ስመጣ በግንባር ይድስቆይ ጀግና ና ዝም የመጨረሻ የቴድሮስ ልጅ አይደለም አንተን ካላባው ቴድሮስ ምን አውቀው አንተ ቴድሮስ አንተን ያንተው በየጎንደር ትግል ኑሮ ገደል ተከተዋል ችግር የለም ታውቃለህ የጎንደር ትግል ታምን አጣጣው የጎንደር ትግል ታውቃለህ ወራጃ አንተ ሌባ ወስዋታ ሌባ የቅማንት ሌባ ደግሞ አንተ ልጅ አንተ ራስ አንቆራሌ ጫኝ አንተ የቅማንት የቆራሌ ጎማውን በርኮት ጭኔ ነበር አንተ ሌባ ሄድን ያበሬ እየፈታታ እሺ ሌባ ቆይ ጠብቅ ጀውን ስለዚህ እንደዚህ ይፎክራል እንደዚህ ይሄዳል ይሄ ተቀርጾ ሚዲያ ላይ ይወጣል ከዛ ደረጀ ሊዋጋ ይሄዳል እነማንን እነሳሚ ባለድልን ለማ ባንታ ፋይጠራ ምስክንድር ጫፍልቆ ጣቅልሎ ይበልጠናል ብሎ ነው የሚናገር በኃይል አስገብራችኋለሁ ለስክንድር በኃይል አስገብራችኋለሁ ነው ሳይንሱ እኔ ነኝ የምገዛችሁ ከዚህ ከዚህ ከበለሳ እስከ ቋራ እኔ ነኝ የምገዛው እኔ ነኝ ማስተዳድረው እኛ ደግሞ እስክንድር ያለበት ድርጅት አንገባም ነው ጎንደሮቹ ይያሉ ያሉት ይሄ ሰው የጎንደሬ ነው ወይ በራሱ ምናልባት የተከዜ ማዶ ደም ይኖርበት ይሆን ወይ የቅማንትስ ንብረት የሚዘረፈው የሚሰረቀው ምን ስለሆነ ነው አሚጫነው ምን ስለሆነ እንዲህ ሆኖ ለውጊያ የሄደው ሰው መመታትስ አለ አይደለም ወይ አጼ ዮሐንስ መተማ መጡ ጦርነት ነው ተተኮሰ ተመቱ ወደቁ አጼ ዮሐንስ ሲመቱና ሲወድቁ ጦሩ ተፈታ ሱዳኖች መጥተው የአጼ ዮሐንስን አንገታቸውን ቆርጠው ይዘው ወደ ካርቱም ተመለሱ ጦርነት ነው ጦርነት ጥይት የሚተኮስበት መጣው ጠብቀኝ እንደ ብሬን ያለበት ነው ዛሬ ደግሞ ሁሉም እስካፍንጫው ታጥቋል ወታደራዊ ስልጠና ሰልጥኗል እሺ የገበሬ ጦር ይዘብቴር መፈታት መመታት መሞት አለ ቆም ብሎ ነገሮችን ግራና ቀኝ ማየት ያስፈልጋል ሁሌ ሄፕ ብሎ እኔ ጀግና ነኝ ብሎ ቤት አይሰር ደረጀ በላይ አሁን ምክር መክረዋለሁ እነጋሽ መሳፍንትን ይስማ እና አረጋን ይስማ የሚቀርቡት እነሱ ናቸው አብረው የሞቱት እነሱ ናቸው አብረው የነበሩት እነሱ እነጌታ አስራዳ አይደሉም ከአባቶቹ ጋር ከወንድሞቹ ጋር ተስማምቶ ነው መቀጠል ያለበት እነዛማ እኮ አይተው እንዲህ ሲሆን እኮ እንደዚህ መስሎን ነበረ ብለው እኮ በግልጽ ተናግረው ወጥተዋል እናያለን ስለዚህ ፋኖ በራሱ እስክንድርን በሰውነቱ ነው ሰይጣላው አይደለም ፋኖች እስክንድርን የጠሉትና ከሱ የራቁት በሱ ነው አይደለም እስክንድር በሚያራምደው አቋም ነው ሁላቸውም አያዋጣንም ያሉት ማለት ነው ጋሼ ጋር ሄዶ ነበር እስክንድር ጋሼ ጋር ሄዶ ነበር ጋሽ መሳፍንት ጋር ሄዶ ነበር በሄደ ጊዜ ስንታየው ቸኮልን አስከትሎ ዛሬ የለም ስንታየው ቀለብ ስዩምን አስከትሎ የባልደራስ ሰራዊትን አስከትሎ ነው ሄደው ይሄው ስንታየው ቸኮል ዛሬ ተሰዷል ቀለብ ተሰዳለች እስክንድር ጫካ ነው ጋሼ ጫካ ናቸው ያው የጋሼ ልጅ እንዴት እንደሚያውስም የኛ ቲቪ የሚባለው አብሮ ሄዷል አሁንም የኛ ቲቪ እዛው ኢትዮጵያ ነው ያለው ከዛስ እንስማ እስክንድር እነጋሼን አቁሞ ጎንደሬዎችን አቁሞ እንዲህ ነው ያለው ስለ ፋኖ ትግል ሲናገር እንዲህ ነው ያለው እሺ አሰማ ፋኖ የሀገርን ህልውና ካረጋገጠ በኋላ መፍት ካስከበረ በኋላ ወደ ሰላማዊ ህይወት ሌላ አጀንዳ የለውም እና በዚህ አግባብ አሁንም ታሪክ ራሱን ይደግማል ብዬ ነው የሚጠበቅ በአንድ ሀገር ሁለት ጉዞ ሰራዊቶች ሊኖራቸው ከሁለት አንዱ መኖር አለባቸው ወይ የኢትዮጵያ ሰራዊት መኖር አለበት ወይ የህወሓት ሰራዊት መኖር አለበት መኖር ደግሞ ያለበት የኢትዮጵያ ሰራዊት ስለዚህ ምናተኩረው እንደ ሀገር እንደ ህዝብ መጀመሪያ ይህ
ሀገራዊ ተልእኮን ከዳር ማድረስ ነው። ፖለቲካው ከዛ በኋላ ይደርሳል። መጀመሪያ ኢትዮጵያ ማረጋገጥ አለብን፣ ሁሉና ማስጠበቅ አለብን። ከዛ በኋላ ቀሪ የዲሞክራሲ ጥያቄ አለ። አለቀ። ፋኖ ይሞታል፣ ፋኖ ይደማል፣ ፋኖ ይቆስላል። ከዛ በኋላ ያሸንፋል። ካሸነፈ በኋላ ወደ ንግዱ ወደ ምኑ ይመለሳል። ከዛ በኋላ ሌላውን ደግሞ እኛ እንሄዳለን። አለቀ። ይሄ የፋኖ ሰራዊት አሸንፎ እንኳን የኢትዮጵያ ጦር መሆን አይችልም ነው የሚለው እሱ ነግሯቸዋል። እዛው ሄዶ ነው የነገራቸው። ዳዊት ይዞ መጽሐፍ ቅዱስ ይዞ መስቀል ይዞ ሄዶ በደካማ ጎኗቸው ገብቶ ግን አልደበቃቸው። ይሄ ነው አላማዬ ብሎ ነው የነገራቸው። በኋላ ላይ ጋሼ ለኤቢሲ ቴሌቪዥን በሰጡት ላይ አታሎናል፣ አፋጀን፣ አጋደለን ነው ያሉት። ብሩን የለመነው እኛ ነን፣ ብሩን የጠየቅነው እኛ ነን። በሰው ብር በሰው ዶላር ህዝብ በሰጠው ገንዘብ ፋኖ አንድ እንዳው ጎንደር 2 ቦታ እንዲታመስ፣ ወሎ 2 ቦታ እንዲታመስ፣ ሸዋ 2 ቦታ እንዲታመስ፣ ጎጃም ብቻ ጠቅልሎ ደም ከፍሎ አንድ ሆኖ ሌላውን ዞር በል ከዚህ ብሎ አረረም መረረም የውስጥ ትግል የውስጥ ሽኩቻ ቢኖርበትም ያንንም አስተካክሎ ወደፊት እየሄደ ያለው ጎጃም ብቻ ነው። ነገር ግን እስክንድር የገባበት ቦታ ሞት፣ ስደት፣ ውድመት ነው የገጠመው። አለቀ። ማምጣት ይቻላል። እስክንድርና አብይ አህመድ የነኩት ያቀፉት እስክንድርና አብይ አህመድን የተጠጉ መጨረሻቸው ውርደትና ሞት ነው የሆነው። መልአከ ሞቶች ናቸው። እውነቱን ስንናገር መልአከ ሞቶች ናቸው። አለቀ። ይሄ ብቻ አይደለም። መዓዛ መሐመድም ጠይቀዋለች። እንዴት ነው የምታስቡት? ስለ ፋኖ የምታስቡት እንዴት ነው? አንተ ገና እንግዲህ ወደ ጫካ ሳይገባ ነው አዲስ አበባ እሷም አሜሪካ ሳትሰደድ ነው የምትጠይቀው። እንሰማታለን። ቀጥይ። ሁለቱ ሀሳቦች አይለያዩም። በአንድ በኩል የፋኖን ትግል የሚደግፍ እንደ ግለሰብም እንደ ድርጅትም ከፋኖ ጋር ያላችሁ ግንኙነት የሚታወቅ ነው። በአንድም በሌላ መልኩ ምስጋና አቅርባችኋል። ትግላቸውን እንደምትደግፉ ነግራችኋል። በዚህ በኩል ደግሞ ፍጹም ሰላማዊ ጠጠር የማይወረውር የትግል አደረጃጀት ነው የሚያስፈልገው ወይም ለዛ ነው አድቮኬት የምናደርገው እያላችሁ ወይስ ደግሞ እንደየሁኔታው ይቀያየራል ሀሳባችሁ? ምናልባት እንዳስፈላጊነቱ የትጥቅ ትግል የሚያስፈልጋል ብላችሁ ታውቁት አይደለም? ፍጹም አይደለም። አሁን ቅድም ባስቀምጥኩልሽ አግባብ ነው። ሀገራችን ውስጥ 3 ትላልቅ ጉዳዮች ምንድናቸው ብለን የአንድነቱ የጭፍጨፋና ዲሞክራሲ ብለናል። የፋኖ ሬሌቫንስ ሁለቱ ላይ ነው። ፋኖ ያስፈልገናል። ፋኖ በዚህ አንድነቱ ህወሓትን ሰራዊት ነው ወተን ያስፈልገናል። ጭፍጨፋውን ለማስቆም ፋኖ ያስፈልገናል። እዛ ላይ ያከትማል። እነሱ ሁለት ጥያቄዎች ከመለስም በኋላ ግን ፋኖ ከዚህ በፊት ሲያደርግ እንደነበረው በታሪክ ሲያደርግ እንደነበረው አሁን ሀገር ስለተረጋጋች ማለት ነው ወደ የቤት ይመለሳል ማለት ነው። ወደ የቤት ይመለስና የዲሞክራሲውን ጥያቄ በምን እናስኬደዋለን ማለት ነው? በዚህ በፖለቲካ እናስኬደዋለን ማለት ነው። እንደኛ አይነት ፍጹም ሰላማዊ የሆነ የፖለቲካ ተቋም የፖለቲካ ድርጅት የሲቪክ ተቋማት ህዝባዊ አደረጃጀቶች የወጣቶች የሴቶች የማህበራት ያን ትግል ሰላማዊ ትግል ከዳር ያደርሱታል ማለት ነው። ስለዚህ የትኛው ላይ ነው ከሶስቱ የትኛው ላይ ነው ፋኖ አስፈላጊነት? ሁለቱ ላይ ነው። ሁለቱን ግቦች ያለ ፋኖ ማድረጋቸው ያለ ፋኖ መንፈስ ያበገሪነት ህዝባዊነት ያለ ደሞዝ ለሀገር መውደቅ ከህዝቡ